በዘመነ ብሉይ ሕግና ነቢያትን በመቀበልና በመፈጸም እንዲሁም የተስፋውን ቃል በመጠበቅ ኖራለች። ጊዜው ሲደርስም የሐዋርያትን ስብከት ተቀብላ የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነትና ጌትነት አምና ጥምቀትን ወደ ምድሯ አምጥታለች። ወንጌልንም ተቀብላ አምና ስትሰብክ ኖራለች። አንዳንዶች በአፍሪካ ላይ ለሚያነሱት ለየትኞቹም አጀንዳዎቻቸው መንደርደሪያ ኢትዮጵያን የማድረግ ጽኑ ፍላጎት እንዳላቸው ግልጽ ነው። ይህ እውን እንዲሆን ደግሞ ለሀገሪቱ አንድነት፣ ሉዓላዊነት፣ ለባህላዊና ማህበራዊ ትስስር መሰረት ነች የሚሏትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቆጣጠር፣ በእነሱ ርዕዮት ማራመድ፣ ካልሆነም ማዳከም፣ ከተቻለም መከፋፈልን ይፈልጋሉ። ለዚህም የሀገር አለመረጋጋት ለነሱ ሰርግና ምላሻቸው ነው። በዚህ ክልል ውስጥ ለሁለት ዓመታት ያህል ብቻ ሳይሆን ከሁለት ዓመት በፊት የነበረው ጦርነትም የዚህ ቤተክርስቲያን ልጆችን በእጅጉ ያጠቃን እና በዚህ ምክንያት ብዙዎቹ በመጎዳት ላይ ናቸው፣ በመጠቃት ላይ ናቸው ማለት ነው። እንግዲህ በዚህ ጥቃት መካከል ከዚህ ጥቃት የተነሳ በርካቶቹ ለረሃብ ተጋልጠዋል፣ ለችግር ተጋልጠዋል። ረሃብ እንደምታውቁት ከባድ ነው። ብዙዎቹ በረሃብ ምክንያት ባይር ተሻግረው ሃይማኖታቸው ማተባቸውን በጥሰው ሲሄዱ ይታያሉ። አንዳንዶቹ ደግሞ በረሃቡ ምክንያት ከዚሁ እንዳሉ ለልዩ ልዩ ችግር ተጋልጠው ይታያሉ። በወቅቱ በፊት ቤተሰብ ጋር ነበር ምኖረው አብሬ ከእህት ከወንድሞቼ ጋር አጋጣሚ ሆኖ አረገዝኩኝ። ከዛ አርግዤ ባለቤቴ ማስወጣት አለብሽ ስለሚያመኝ ትሞታለሽ ሲለው ዶክተር ማስወጣት አለብሽ ስለኔ ደግሞ ከሞትኩም ልሙት ብዬ በዚህ ሄድኩኝ። እዛ ሲሄድ ከቤተሰብን ተጣላው ወጣው፣ ከቤትም ወጣው፣ ከሱም ጋር ወጣው። ወጥቼ እየሰራሁ ያው ቀን መድረስ አይቀርም ወለድኩ። ሰወልድ መጣው። እዛ የነበረኝ ነገር ለጊዜው ቤት ክራይ የሚባል ምን የሚባል በቃ ብዙ ቁሳቁሶችን ሳደርግ ብር ብዙም እንትን ስለማይል አለቀ ብሬ። ስሰራ የነበረው ብሬ ማለት ያጠራቀምኩት ብሬ አለቀ። ከዛ መሃል ጎን ያለ ሰው ነው አሁንም የወሰደኝ። በጎ ፍቃደኛ ነው እሱ ራሱ ጴንጤ መሆኑን አያውቅም። እውነቱን ለመናገር ጎረቤቴ አያውቅም። በቃ ስልጠና ላይ ባጃጅ መኪና እየሰለጠኑ በጎ ፍቃድ ነው ምሰራ ስላለው ከዛ በጎ ፍቃድ ሰራለሁ ብሎኛል። እንዲ ከምቶኝ ለቤት ክራይ ቢረዳሽ አለ። እሺ አልኩት። እሱም በወቅቱ እንዲ ነኝ ሃይማኖቴ እንዲ ነው አላለኝ። በቃ እውነቱን ለመናገር ማለት ነው። ያው እኔ በችግር ላይ ነው የገባሁት። በቀበሌ ተመዝግቤ ነው የገባሁት እና ቀበሌን ለነሱ አስተላለፈ። ያው እንትን ያዙና ያው ደሃነኝ ምንም ነገር በዛን ሰዓት ደካማ እናትም ነበረኝ። በጣም ምበላው መጠጣው አልነበረኝም የነበረ። አሁን በየ3 ወሩ ምንም ይሰጡናል። ደፍተርም ለልጆቼ ሻንጣም የተለያየ ቁሳቁስ ነገሮች ይረዱናል። እኔ የኦርቶዶክስ ተከታይ እምነት ነኝ። የሄድኩበት ምክንያት በፊት ይረዳኝ ነበር። ሲረዳኝ ምናምን በቃ እንተሳሰብ ነበር በቤት ጉዳይ ምናምን። ከዛ ግን መጨረሻ ላይ ግን ያው ሃይማኖትሽን ካልቀየርሽ ምረዳሽ ነገር የለኝም እና ሃይማኖትሽን እንድትቀይር ይፈልጋለሁኝ እና አብረን እንጓዝ ሲለኝ እኔ አልቀየርም ሃይማኖቴን። አንተ የፈለክበት መድረስ ትችላለህ፣ ግን እኔ ስለመቀየር ስለማልፈልግ አንተ መሄድ ትችላለህ አልኩት። ከዛ የሚረዳኝን ነገር ሁሉ አቆመብኝ፣ እርዳታውን ሁሉ አቆመብኝ። ከዛ መበላው መጠጣው ምንም ማደርገው ነገር አጣሁኝ፣ ከቤት ተዘጋብኝ። እዛ ያየኝ ሰው ነበረ። አንተ እንደዚህ ባለቤትህ እንደዚህ ሆና እየተራበች አንተ እንደዚህ ትሆናለህ እንዴት ልጆቹን ጥለት ትሄዳለህ ምናምን ነገር ሲሉት ለልጆቼ በቃ ችግር የለውም፣ ግን እሷ እኮ እንደዚህ በጣም ኃይለኛ ስለሆነች ለሃይማኖቷ ግትር ናት አትረታም እና እኔ ስላት እምቢ ብላኝ ነው እንዴት አድርጌ እንደማሳምናት ግራ ስለገባኝ ነው ምናምን ነገር ይላቸዋል። እዛ የሆነም በጣም ስለቸገረኝ ገባሁኝ። ያው እርዳታቸውን አገኘሁኝ። ልብስም አልነበረኝም፣ ጫማም አልነበረኝም። ከቤት ሁሉ ነገር ሙሉ አደረጉልኝ። እኔ ባለቤቴ ሲሄድ የ4 ወር ነፍሰ ጡር ነው የነበርኩኝ። ከዛ ሄደ ጠፋ።
ሲጠፋ ምንም ነገር ጠፋ ከቤት ላይ አንደኛ ጦርነት ነው ወጣ መስራት አይቻልም በቃ ሁሉ ነገር ድብልቅልቅ ያለ ነገር ሆነ እሱም ሲጠፋ እኔም ነፍሰ ጡር ነኝ ምሰራው አጣው በሰዓቱ ምጠቀመው አጣው መበለው አጣው ከዛ እነዚህን ሰዎች ነው አጋጣሚ አገኘው ተረዳሁኝ ችግር ተወገደ ጠፋ ከዛ በኋላ ባለቤቴም አድሪሱ አልተገኘም በሰዓቱ ማለት ነው እስካሁንም አልተገኘም ጠፍቶ ቀረ ማለት ነው አዎ ግንባር እንደደ ማለት ነው ከዛ ግን ለምሳሌ አሁን የኛ ኦርቶዶክስ ነው እንጂ ሰውኮ ድንገት ከጎኗ የነበረ ሰው ጠፍቷት ነው ርቧት ነው ቸግሯት ነው እስኪን ጠይቃት እስኪን ዳሳት የሚል ሰው ግን አይኖርም ምክንያቱም ሄደ እንደ ቀረ መጣ እንደ ሄደ እንደ አልተመለሰም እንደ ነው እንጂ ሌላ መልስ የላቸው ከዛ በኋላ ወልጄ ግን ስወልድ ራሱ ምለብሰው ልብስ ራሱ አልነበረኝም በሰዓቱ ማለት ነው ለምን ቤት ላይ ሌባ ወስዶት ስለነበረ ሙጥጥ አርጎ ነው ወሰዳት ምንም ነገር ስላልነበረኝ ችግር ክፉ ሰው ነው አስቀያሚ ነው እና እሱም ሲጣፋ እኔም ስወልድ ሁሉ ነገር ድብልቅልቅ ሲመጣ ዓለም ተደባለቀብኝ ለኔ ማለት ነው ህይወት እንደ አዲስ ነው እንዲና እንዲ አድርጋ እንዲ ልታቆመኝ የቻለችው እና ትንሽ ይከብድ ነበር ከባድ ነው በመጀመሪያማ ገበያው ስመጣ ጓደኛዬ ሁለቱ ልጆቿን እዛ ሄዳ ኖራ ሁለቱ ልጆቿ ወስዳ ትንሹ ድቃቃ ነው ይሄን አይመጥነውም ሲሉ ትልቁን መዝግበው ድቃቃውን ይዛ መጣችና የኔ 6 አመት ነው የ7 አመት ልጅ ነበር ይሄ ጫቅላ ተዛ ይመዝገብልሽ በኔው ተክተካ ምንም አውቀው ነገር የለኝም በኔው ተክተካ ስትለይ ታለምዬ እንዴ ያለ ቦታ አለ ህዝቡ እየተመዘገበ ነው ህዝቡ እየተረዳን ያለ በቀበሌው እንትርያሩ ያረጋገጡ እንትርያሩ ነው ያለ ቀበሌ ማህበርኩኝ ቀጥታ በሷ ባስመዘገበችው ወስዳ ልጅን ተካችሁ ተዛወዲያ በቃ በሰዓቷ ጤፏንም ሳሙናንም ቅባቷንም የኩታራው ደብተርም ልብስም በቃ በየአመት ባሉ በየሰዓቱ ያቋጠሩ ስጦታውን ይሰጡናል በቃ ለችግር ተራብ ተጥማት ይረዱናል ይደግፉናል እኛም ያችን አይተን የድነት ጎናችን በቃ አቅም ስለሌለና አችና 5 ተቀብለን እንመጣለን ደስተኛውን ባንሄድም ሁኔታውን ባናዳምጠው ያችንን ተቀብለን እንመጣለን ቤታችን እኛ ከመጀመሪያው ወደዚህ ፕሮጀክት ስንገባ የገባ ነው የደሃዳ ተብሎ በቀበሌ ነው የተመለመልነው ሁሉም አባላት ቀበሌው መዝግቦ ሲያበቃ በሚደወላችሁ ሰዓት ከሚደወላችሁ ቦታ ተሄዳላችሁ ተባልነ ተደወለልን ወደዛ ቦታ ሄርነ ስንሄድ በመሰረቱ በእለት ያው የልጆች እድሜ የትውልድ ቀን ምናምን ይሞላል እናት አባት ምናምን ይሞላል ቤተሰብ ይሞላል የሁሉ ችግር ይመጣል አላልንም በሀገሪቱ ማንንም የራሱን ሃይማኖት በነጻነት የማራመድ ሙሉ መብት ያለው በመሆኑ የራሳቸውን አምልኮ የሚፈጽሙ ብዙ የሃይማኖት ተቋማት ቢኖሩም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ያላትን ታሪክና ክብር እንዲሁም ተቀባይነት የማግኘት ምንም እድል እንደሌላቸው ስለተገነዘቡ በእርዳታ ካባ ተሸፍነው የሃይማኖት ቅሰጣቸውን ያከናውናሉ የተለያዩ ሰዎች አሉ በአብዛኛው ኦርቶዶክሳዊ የሚበዛበት ከተማ ነው ነገር ግን የተለያዩ መዋቅሮች አሉ የቤተ እምነት መዋቅሮች ማለት ነው በእነዚያ መዋቅሮች ውስጥ እርዳታዎች አሉ የውጭ ድርጅቶች አሉ በርካታ ድርጅቶች በተለይ እዚህ ማራኪ ክፍለ ከተማ አንድ ድርጅት አለ አዘዞ ላይ ደግሞ አንድ ድርጅት አለ ከዛ ደግሞ እንደገና ፒያሳ አካባቢ ዝቅ ብሎ ማለት ነው ገብርኤል ወደዚህ አንድ ድርጅት አለ የሲኒየር ሲቲዝን የሚባል ማዕከል አለ እሱ በርካታ መርጃ ዮሐንስ አካባቢ አንድ አለ በጥፋጭት ላይም እንደዚህ አለ እነዚህ የውጭ ድርጅት መርጃ ማዕከሎች በዋናነት ልዩ እርዳታዎች ይረዳሉ ይሄንን በኋላ የምታነሱት ይሆናል እንግዲህ ስሙ እርዳታ ነው በነገራችን ላይ ማቅረቢያ ነው መሳቢያ ነው እንደ ማግኔት ማለት ነው ማግኔት ታውቃላችሁ እንግዲህ ወደ ብረት ስታስተጉት ብረትን ይስባል ይሄ እርዳታ ደግሞ ኦርቶዶክሳውያንን እንደ ማግኔት እየሳበ ያቀረበ ከዚያ በኋላ አሁን አንድ ሰው ዶሮን ሊያርድ ሲል ምን ያደርጋል መሰለ በመጀመሪያ የዶሮውን እንትን ይሄ ጥሬውን ይረጭላታል ዶሮዋ ጥሬ ልትለቅም ትመጣለች አታቅም ከዚያ በኋላ ይዝና ያርዳታል
አሁን ጎንደር ውስጥ እየተደረገ ያሉ በእነዚህ ድርጅቶች ውስጥ እንደዚያ ነው። የሆነ ነገር ያፈሳሉ ሲመጡ ከዚያ በኋላ ማረር ነው። እንደዚያ ነው ድርጅቶቹ እያደረጉት ያሉት እና በዚህ ድርጅት ምክንያት በርካታ ኦርቶዶክሳውያን ሃይማኖታቸውን ትተው ወደ ሌላ ሄደዋል። በርካታዎቹ ደግሞ እንደገና በመሄድ ላይ ናቸው። በርካታዎቹ ደግሞ እንግዲህ በቤታቸው ነው ያሉት። ያው እርዳታውን በምንቀበልበት ሰዓት እናንተ ጌታን መቀበል አለባችሁ፣ ኢየሱስ እኮ ያማልዳል፣ ማትቀበሉ ለምንድነው እያሉ መስበክ ጀመሩ። 3 ጊዜ 4 ጊዜ እርዳታውን ከሰጡ በኋላ መስበክ ጀመሩ። አዛ ካልተጠመቅሽ የውሃ ጥምቀት ማድረግ አለብሽ አሉኝ። እሺ ችግር የለውም እጠመቃለሁ ምናምን እያልኩኝ ያው በጎን እርዳታቸውን እየተቀበልኩኝ ዝም አልኩኝ። እዛ መጨረሻ ላይ ግን ሊያጠምቁና ማአት ሰው ነው ሄርና ብዙ ሰው ሆነን ሄርና ሊያጠምቁና ሲል ማተብሽን በጥሽ አለኝ። አልበጥስም አልኩት። እንዴት አትበጥሽም? አንቺማ እርዳታ ይቆምብሻል አለኝ። የፈለከው ማቆም ትችላለህ፣ እኔ ግን ድንግል ማርያምን ክጄ መኖር አልችልም። የነፍሴ ዋጋ ናት። በምድራዊ ህይወቴ እንደዚህ ምታደርግልኝ ሊቀር ይችላል እንጂ ድንግል ማርያምን ትቼማ የትም አልገባም አልኩት። ከዛ በኋላ ትንሽ ጸምና መጣ። እሺ ችግር የለውም አንቺ ተወጫለሽ አለኝ። እሺ አልኩት። ያው ባለቤቴ ያንን እርዳታ ከነሱ እንትን እያለ ማምጣት ጀመረ። እዛ ትንሽቱን ልጄን ክርስትና ማስነሳበት አጣውኝ። አራስ ነበርኩኝ። ከዛ አንድ አባት አሉ ዮሐንስ ቤተክርስቲያን ናቸው። ከዛ ስነግራቸው ችግር የለውም እኛ እናነሳለን፣ እኛ በአሁን ሰዓት ካልተረዳዳን ምን ነው ብለው እሳቸው የኦርቶዶክስ ሃይማኖት ጥምቀተ ክርስትና እንድታደርግ አደረጉልኝ። ከዛ ሄድኩኝ ደግሞ እርዳታቸውን ፈልጌ ሄድኩኝ። ከዛ የሆነ ፈረንጅ ነው ቤት ገዛልሻለሁ፣ ማተብሽም በጥሽና በቃ የፈለግሽው ነገር አደርግልሻለሁ፣ ለባለቤትሽ ባጃጅ ገዝቼ እሰጣለሁ፣ ላንቺ ደግሞ ቤት እገዛልሻለሁ አለኝ። እሺ አልኩት። ከዛ ለባለቤቴ ባጃጅ ገዝቶ ሰጠው። ፎቶ ማንሳት አለብኝ እና ፎቶ ላነሳሽ ስለሆነ ክርሽን በጥሻለኝ። አልበጥስም አልኩት። አልበጥስም ይቀርው ይቀራል እንጂ አልበጥስም፣ በሃይማኖቴ አልደራደርም አልኩት። ከዛ እሺ ችግር የለውም ሂጂ በቃ እፈለግሽበት፣ ከዚህ በኋላ እርዳታችንን አቁመናል እንዳትስተናገጂ ብለው አባረሩኝ። ልጅ ለተወሰነ ጊዜ አልሄድም ቸርች፣ ከቤቴ ያመጣ ጤፍም ቤት ኪራይም ምንም ለልጅ ሳሙናም ብዙ ነገር አድርጎልኛል። ከዛ አልገባኝም። እዛ ምን ቤተክርስቲያን ሲደውልልኝ ራሱ የት ነሽ ሲለኝ ቤተክርስቲያን ስለው አሪፍ ነው ጥሩ ላይ ነሽ እያለኝ ቆየን። እዛ ለምንኛ ፕሮግራም አተጂ የት ነው ፕሮግራሙ ስለው ነይነት እንዴ አይን ፕሮግራም አለን ከኛ ጋር እስኪ እንሂድና እዩ ቀይር እያልኩሽ አይደለም ግን ፕሮግራሙ በቃ እንደመደበሪያ እዩ ምናምን ነገር አለኝ። መጀመሪያ እንደመደበሪያ ነው ያለኝ እንጂ በእርግጠኝነት ገበያልሽ አላለኝም። ያው ጥሩ ነገር ስለሚያደርግልኝ በወቅቱ እህትም ወንድምም አክስትም አጎትም ማንም ዘመድም ሆነ ያወቀ ሰው የደረሰልኝ አልደረሰልኝ ማንም ማለት ነው። ከዛ ሄድኩኝ። ጌታን ተቀበል አለ። የታል አልኩት። እኔ ጴንጤዎች ጋር ጎረቤቱኛ ቃለው ግን ፕሮግራማቸው ላይ ተሳትፌ ስለማላቅ ምንም ማቆ ታሪክ የለም የታል ምናምን ስለው ተሳቀብኝ ተጨፈኛለኝ አስባለኝ መጨረሻ ድንግል ማርያምን ክጃለሁ ባለ አልኩት። ክጃለሁ ባለ አልኩት። አሁንም ደግሜ ሶስቴ ነው ያልኩት። ምን ነው ተጠራጠርሽ አለኝ። አዎ መካድ አልፈልግም ስለው ችግር የለውም ነገ ጧት እውነቱን ሲገባሽ ተከጃታለሽ ምናምን ነገር ግን ክጃለሁ ባለኝ አልኩኝ። በይስላለኝ ብያለሁ። ከዛ የውሃ ጥምቀት አለው ሰጅ አለኝ። እኔ ስለራቤ ስለበሉ አይደለም የውሃ ጥምቀት ፍሎሃለ ቢሌ እንደምገባ ስለማቀው ገባው ማለት በወቅቱ ማንም ቤት ክራይ መከፍለው የለም ምንም አራስ ልጅ ይዤ ተርቤም ተምቸመጥቻለሁ። ከዛ በቃ በጣም ብዙ ነገሮች መሃል ላይ ከነሱ ጋር ሆኜም ብዙ ነገሮች መሃል ይፈራረቅ ነበር ማለት መተው ስለምፈልግ እንዴ ድንግል ማርያምን ይለኛል። ከዛም ሂጄ ልክ እንደዛ ብለውኝ ተጠምቄም ሆነ ምናምን እመጣለሁ። ቤተክርስቲያን ከመምጣት ወደ ኋላ አይደለም። ስመጣም ግን ሰው አላቸው ለምን ቤተክርስቲያን ሄድሽ ይሉኛል ሁሌም ማለት ነው። ጨለማ ለብሼ እመጣለሁ። አሁንም ሰው አላቸው። በቃ በመጣው ቁጥር እኔም ማላቀው እነሱም ያውቁ ሰው አለ።
እንዲ ጊዮርጊስ ይደሻል ሰው ላገኝ እላለሁ እዛ ደውለው ሊናገኝሽ ብለውኝ ብዬ ይሄን ሁሉ ነው መልክት እንትን ስለ የነበረው ከዛ አልኳል ጭራሽ ቤተክርስቲያን ቀረ ለምሳሌ ልንቀበል ስነድ በመጀመሪያ ዝም ነው የሚሉት በሁለተኛው ስነድ ግን ኢየሱስ ጌታ ነው ጌታን ተቀበሉ እሱ አዳኝ ነው እሱ ያድናችኋል ከበሽታም ከኑሮም ከህይወትም ከብዙ ነገር ይገላግላችኋል ጌታን ተቀበሉ እንዳልኩ ድንግል ማርያም አታማልድም ነው በብዛት ሰውን አሁን ኦርቶዶክስ እምነት ተከታዩ የሚያናገው እሷ ሌላ ሰው እንደሆነች እንደማታማልድ ነው የሚናገሩት ጌታን ተቀበሉ እሱ መምጫው ደርሷል ጌታን ተቀበሉ ነው በቃ እና ቀጥታ ምንድነው የሚሉት መጽሐፍ ቅዱስ የሚያስተምሩት አለ ልክ እንደ ሰንበት ትምህርት ቤት እንድትማር ነው የሚፈልጉት ቀጥታ ማለት ከረዳነህ ካኖርነህ ቤት ክራይ በሰዓቱ ነው ቀለብ በሰዓቱ ነው ቀጥታ ምንድነው የሚያደርጉ ክትትል ትምህርት ተማር ነው የምትባለው ለምን የፕሮቴስታንቱን ማለት ነው ክትትል ትምህርት ተማራለህ 3 ወር ከዛ ይወጥም ቀጥ ተወስዳለህ ከዛ በኋላ ኢየሱስ ጌታ ነው ድንግል ማርያም መድኃኔዓለም ምናምን አይታሰብም ኢየሱስ ጌታ ነው ብቻ ነው እንድትል የሚፈቀድልህ በቃ የለም እንዲህም ዙራህ እንድታይ አይፈቀድልህም ከነሱ ሆነህ ደግሞ ከነሱ እየረዱ ወደ ሌላ ቦታ መሄድ አይቻልም መንቀሳቀስ አይቻልም በነገራችን ላይ እነሱ በጣም ጠንቃቃ ናቸው ሰው ያቆሙብሃል ከነሱ ሆነ ወደዚህ ቤተክርስቲያን ከመጣ ሰው ያቆሙብሃል ቀጥታ የሚያደርጉትን ነገር ያቆማሉ ጎበዝ ናቸው በዚህ በኩል እርዳታውንም በደንብ ነው የሚረዱ በሰዓቱ ብዙ ነገር ነው የሚያደርጉልህ ከዛ ውጪ ግን ከነሱ አንድ እርምጃ እንድትራመድ አይፈቅዱልህም ከዛ በቃ ስነድ ኢየሱስ ጌታ ነው የላ ነገር የላቸውም የመጀመሪያ ጊዜ የሆነ ነገርም ሲሰጡ ኢየሱስ ያድናል ኢየሱስ ጌታ ነው ጌታን ተቀበሉ ወደኛ ተመለሱ እስካሁን ድረስ በጨለማ ነው ያላችሁ ወደ ብርሃን ነው የሚሉ በቃ ይሄ ነው የነሱ አላማ ስጦታ ቢሰጡም ባይሰጡም እሁድ ቀን ፕሮግራማቸው ላይ አለ ሰበካ ያው ድንግል ማርያም አታማልድም ነው የነሱ ጠባቸው ድንግል ማርያም አታማልድም ቤተክርስቲያን ሄዳችሁ ለምንድነው ድንጋይ መስሙ ቤተክርስቲያን መሄዳችሁ ድንጋይ ለመሳም ነው ወይ ራሱን ባለቤቱም አታምንት ኢየሱስ ራሱ አለ አይደል እናቱ ናት ግን አታማልድም ሰው ናት ነው የሚሉ በቃ ሰው ናት አታማልድም ድንግል ማርያም እናቱ በመሆኗ እናምናለን በድንግልና እንደወለደችው እናምናለን ያምናሉ ይሄንም አምኑም አይደለም እናቱ ግን አታማልድም ነው አታማልድም እናንተ ኦርቶዶክሶች የጭንቃ ማላጇ ብላችሁ መጠሯት ሴት እኮ ናት እንዴት ሰው እንዴት የጭንቃ ማላጅ ይሆናል ብለው ነው የሚሉ ትምህርት አለ በዚህ መሐል ያው ብዙ በቸገረኝ ሰዓት አስታመውኛል ጤና የለኝም ያመኛል የወንድሜ ልጆች ቤንሻንጉል ጉምዝ ሞተውብኝ ወንድም አባታቸው ሲሞት ይዤ ስመጣ ለልጆች መጠጊያ ሰርቪስ ሰርተው ሰጥተውኛል የቀበሌ ቦታ ነበር ትንሽ ቦታ ምኖር በጎኑ ይሽ አንድ ዶርም ሰርተው ልጆችን ሰብስቤ እንዲዛ አድርገውኛል በጊዜው ማለት ነው ያ ከሆነ በኋላ ግን አሁን ብሎ ወደ መጨረሻ የሚመጣው ነገር በጣም ከባድ ነው መጀመሪያ ላይ ስም ጥሪ ይደረጋል ስለ ጤና ትምህርት ይሰጣል ስለ ልጅ አያያዝ ያስተምሩሃል ወደ መጨረሻው ሲል ደግሞ ይመጣል ስብከቱ ትሰማለህ ሰምተ አሜን በሉ ካለ ሌላ ኮተት አለ ብሎ የናንተ ቤተክርስቲያን ምን ያደርግላችኋል ቤተክርስቲያን ሀብታም ናት ምን ያደርግላችኋል እኛኮ እየረዳናችሁ ነው እያስታመምናችሁ ነው ኩላሊት እጥበት ወስደን አዲስ አበባ ድረስ እያሳከምነ ነው አካል ጉዳተኛን ሰው አዲስ አበባ ጥቁር አንበሳ ወስደን እያሳከምነ ነው የናንተ ቤተክርስቲያን ምን ታደርግላችኋለች ይላሉ በተለይም እንደ አፍሪካ ባሉ አህጉራት የሚከሰቱ አለመረጋጋቶች ወረሽኞች እንደ ትልቅ ድል የሚጠቀሙ ሲሆን ድህነትን ደግሞ መሰረት አድርገው በእርዳታ ስም የሚያደርጉት ጉዞ ዛሬም እንደቀጠለ ይገኛል ለለት ፍጆታ የሚውል ዱቄትና ዘይት የመሳሰሉትን እየሰጡ ለስጋ ፍላጎትና ድህነት እፎይታን የሰጡ እየመሰሉ ለነፍስ ድህነትን ይነፍጓታል ንስሐባት አሰጡኝ እኔንታ ምርጥ አባት ናቸው አሞይ ስቀር ምን ሆነሽ ነው ደህና ነሽ አላየውሽም በዚህ ሳምንት ብሎ የሚጠይቁ አባት በቃ የሚጠይቁ አባት ትክክለኛ አባት አሁን ላይ አግኝቻለሁ ድሮ ግን አባት የለም በቃ እውነቱን ለመናገር አሁንና በፊት የመጣሁት ህይወቴ የመጣሁት ያክል ቆያለሁ ብዬ ባላስብም አሁን ላይ ያሉ የተሰጡኝ አባት ግን ስጦታ ናቸው በቃ ስጦታ ትክክለኛ ስጦታ እንደተቀበልኩ ነው ማስበው እንጂ እንደ ልጅ ጠፋሽ ልጄ
ስደውላቸው ልጄ ምን ሆነሽ ነው? ተሽሎሻል ወይ? አሁን እንዴት ነሽ? ድነሻል ወይ? እንዴት ነው? እስኪ ላግኝሽ ሰድ ጸሎት አድርገውልኝ። ንስሐ አባት አለኝ በየወሩ በየሳምንቱ እየመጣ የሚጎበኘኝ አለኝ። ከዚህ ፈንጠር ነው ያለ ቄስ አስማማው ይባላል አለኝ። ጥሩ አባት አለኝ በየሰዓቱ የሚፈትሸኝ። እቺን ነገር ግና አልነገርኩትም። እቺን ነገር አልነገርኩት። ቀጥታ ወደ ቅዱስ ጊዮርጊስ በር ነው የመጣው። እቺን አልነገርኩትም። አባት አለም በር መጥቼ ነው 3 ቀን አልቅሼ በአራተኛው ቀን እህቴ መፍትሄ ሰምታ በእህቴ ላይ ነው እንጂ አፌም አይከፈትልኝም። አፌን ከፍቼ ሙራኔን ምንም ከፍቼም አላወጋም። በእህቴ ላይ ነው ሀሳብ አደረሰችኝ እህቴ ናት። እኔ ጌርኩ 3 ቀን ነው አልቅሼ የመጣው። ምን ነው ማወጋውና የምነግረው ሰው አጥቼ ንስሐ አባቴ ከብዶኝ እሺ ወንድሞቼ አቀልሉኝ እንደሆን ብዬ ወረ እናንተ የመጣው። በሀገራችን የሰሜኑ ጦርነት እንደ ትልቅ እድል በመጠቀም ከውጭ በተሰጣቸው ተልኮ ሰሜኑን ለኢየሱስ ሲሉ ለራበው ወገኔ ና ላጉርስህ እያሉ እየጠሩ ከነማህተብህ ና ችግር የለውም ኢየሱስን ተቀበል ሲሉ የከረሙት ዛሬም ሕፃናቱን ጭምር ለትምህርትና ለጤና ድጋፍ እንፈልጋለን እያሉ እየሰበሰቡ የሃይማኖት ቅሰጣቸውን በታሪካዊቷ ጎንደር ላይ ይፈጽሙ ተያይዘውታል። የኔን ልጆች ይወስዷቸው ነበር ብዙ ጊዜ እና ደፍተር እስክሪብቶ ምናምን እየወሰዱ ያስተምሯቸዋል። ሲያስተምሯቸው ግን የሚያስተምሯቸው መሰረታዊ የሆነ ትምህርት አይደለም። ኢየሱስን ተቀበሉ፣ ጌታን ተቀበሉ የሚል ነው የሚያስተምሯቸው ማለት ነው። እና ከቤት ሲመጡ የኔ ልጆች እናቴ ጌታን ተቀበይ ኢየሱስ ያድናል እያሉ ስነ ስርዓቱን ሁሉ ያስተምሯቸዋል። እንዴት ተንበርክከው መጸለይ እንዳለባቸው፣ ሲጸልዩ ምን ማለት እንዳለባቸው ሁሉን ነገር አስተምራቸዋል። እና አይናቸውን ብዙ ጊዜ ይጨፍናሉ። ጨፍነው እጃችሁን እንደዚህ አድርጉ ምናምን ብለው ያስተምሯቸዋል። ህፃናቶች በተለይ አሁን የለም ኮህዷን እኮ ህፃናት አሁን ጧት አንድ ዳቦና አንዲት ኩባያ ሻይ ለማግኘት ይሄዳል። ደብተር ይዞ ሲማር አርፍዶ 4 ሰዓት ሲሆን ይመጣል። በቃ ይሄ ነው ያለው። እና አሁን አንድን ህፃን እንዴት ነው ብትለው እግዚአብሔር ይመስገን አይደለም ኢየሱስ ያድናል ነው የሚልህ። የእውነቴን ነው የምነግርህ። በጣም ትውልድ እኮ የለም እኮ ያለ መስሎ ነው ነጠላ ለብሶ የሄደው ሁሉ የለም ጠፍቷን እኮ። አንዳንድ ታሪኮችን ደግሞ ይነበብልናል ከመጽሐፍ ቅዱስን እንደዛ ነገር የሆነ ታሪክ ይነበብልናል። ታሪኩን አዳምጠን ምናምን ይጻፍልናል። አንዳንድ ነገር ያንን ጽፈን እንመጣለን። ያው ተማሪው ብዙ ነው እስከ 350 ምናምን ይደርሳል። በአጠቃላይ ብዙ ተማሪው ትምህርት ይዘጋል፣ ይከፈታል። የደፍተር ምናምን ንጽህናችን እንጠብቅ የደፍተር እርዳታ ይደረግልናል። ልብስ፣ ጤፍ ምናምን አንዳንዴ ይሰጠናል። እንደዚህ አይነት ነገሮችን እርዳታ የሚደረግልን የመርጃ ማዕከሎቹ በነገራችን ላይ ሁሉም ኢትዮጵያዊ እንዲረዳው እና ለጉዳዩ ቦታ እንዲሰጠው እፈልጋለሁ። በዚህ ሐሳብ ላይ የመርጃ ማዕከላቱ በጣም አካሄዳቸው አደገኛና ልዩ ሴራ ያለበት አካሄድ ነው። ይሄ ደግሞ ሁሉም የጎንደር ማህበረሰብ የሚያውቀው እውነት ነው። እውነታው አሁን ለምሳሌ እዚህ አካባቢ ያለው መርጃ ማዕከል መጀመሪያ ሲጀምር የሚገርመው ቀጥታ ቸርች ውስጥ የጀመረ አልነበር። የመርጃ ማዕከሉ የመጀመሪያው መነሻውን ያደረገው ቸርች ውስጥ ሳይሆን እዚህ ይማር ዓለም ትምህርት ቤት አካባቢ እዚያ ላይ አድርጎ ነበር። ዝቅ ብሎ ደግሞ እንደገና አንድ ቦታ ላይ እንደዚሁ ሞክሮ ነበር። መጀመሪያውን ከቸርች ውስጥ ነው የሚጀምሩት። ለምን መሰለ እንደዚህ የሚያደርጉት? ይሄ ጉዳዩ እንዳይታወቅ ነው፣ ለመሰወር የተደረገ ነው። ከዚያ በኋላ ይሄደ ወዴት ሄደ መሰለ? ወደ ቸርቹ ቦታ ሄደ፣ ቦታ ቀየረ። ከዚያ ያደገ ግን ቀጥታ ከቅጽሩ ውስጥ አደረጉት። አሁን ግን እዚያው ቸርቹ ውስጥ ነው እርዳታው የሚከናወነው። እርዳታው የመጣው እንደ ሀገር ነው፣ እንደሰማ ነው። እርዳታው እንደ ሀገር ነው፣ ኢትዮጵያውያንን ሊረዳ ተብሎ ነው የመጣው። አንደኛ እንደ ቦታ እርዳታው የሚከናወን እዚያው ቸርቹ ውስጥ ነው የሚከናወን። ሁለተኛ እርዳታው በሚከናወንበት ውስጥ ያሉ ሁሉም መሪዎች 100% መሪዎቹ ገንዘቡን በመቀበል ገንዘቡን በማከፋፈል ተረጆቹን ምድምድ በመስጠት ልዩ ልዩ ጊዜ ያለው ቀን አለው፣ የተለያየ ቀን ቲም መሪዎች አሉ። በነገራችን ላይ የተረጆቹ ቲም መሪዎች አሉ። የሰኞ ተረጃ አለ፣ የረቡዕ ተረጆች አሉ፣ የአርብ ተረጆች አሉ።
አረጋውያን አሉ፣ ህፃናት ክፍል አሉ፣ የጸነሱ ሴቶች ክፍል አሉ፣ የወላድ ሴቶች ክፍል አሉ፣ ከ11 ዓመት በታች አሉ፣ ከ11 ዓመት በላይ አሉ። ተረጆቹ ማለት ነው። እነዚህ ተረጆች ከቅጽር ውጭ ነበረ መጀመሪያ ሲረዱ የነበረው። ኩላዊ እርዳታ ነው፣ ሃይማኖታዊ አይደለም። ኢትዮጵያውያንን ለመርዳት የመጣ ነው። ድሆችን ከረሃብ ሊያወጣ፣ ከጭንቀት ሊያወጣ፣ ከችግር ሊያወጣ የመጣ ነው ብለው ኦርቶዶክሳውያኑ ሄዱ፣ ጀመሩት። እንግዲህ ማህበረሰቡ ብቻ ሳይሆን ሀገራችንም እንደ ሀገር ከሌላ ሀገር የምትበደረው ነገር አለ። ከቦታው ሲመጣ ሄዱ። ከዚያ ቸርች ውስጥ ነው፣ እዚያው ውስጥ ነው ተባሉ። ቀጥታ ከውስጥ ገቡ ማለት ነው። ከዚያ ውስጥ ገቡ። የራበው ሰው የማያደርገው የለም። ስለዚህ ከውስጥ ገብተው እየተረዱ ቆዩ። ከ16 ዓመት አካባቢ ሆኖታል። 16 ዓመት ሆኖታል። ነገር ግን አልተነቃበትም። ውስጥ ለውስጥ ነበር ቀስ በቀስ ሰራ የነበረው። ለምሳሌ ሌሎች ቸርቾች ውስጥ መዝሙሮች፣ ሌሎች ጩኸቶች እንደዚህ አሉ። ይሄ ግን ቀስ ብሎ ነበር ሲሰራ የነበረው። መርጃ ማዕከላት ውስጥ ላይ ናቸው። እዚያው ቅጽሩ ውስጥ ነው ያሉት። በጣም ስውር የሚያደርገው ጉዳዩን ደግሞ አሁን የመርጃ ማዕከሉ ጥበቃዎች ኦርቶዶክሳውያን ናቸው። የሚገርም ተረጆቹ ራሱ ወደ ቸርቹ ሊሄዱ ሲሉ ምን ያደርጋሉ መሰለ? ከክፍለ ከተማው ሄዳሉ፣ ከቀበሌ ሄዳሉ። የእርዳታ የድህነት ዕውቅና ክፍለ ከተማው ቀበሌው ይሰጣቸዋል፣ ደብዳቤ ይሰጣቸዋል እንዲረዱ ከዚያ ማለት ነው። ይሄም አደገኛ አካሄድ ነው። አሁን ሙሉ ወንጌል ነው እዚህ አሁን በርካታ ኦርቶዶክሳውያንን የሳበ ሲያስክድ የነበረው ማለት ነው። ሲያስክድ የነበረው በገንዘብ እያታለለ እየሰበከ በጣም ይችም ቤተክርስቲያን በርካታ መረጆች አሉ። ይች ቤተክርስቲያን በእጅጉ ያጠላላቸዋል እዚያ ሲሄዱ። የእናንተ ቤተክርስቲያን እኮ ገንዘብ አላት፣ ሀብት አላት፣ ዳሩ ግን መች ታበላለች፣ መች ትረዳለች፣ አትረዳዱ፣ ጨካኞች ናቸው እያሉ ይነግሯቸዋል። ህዳር 26 ቀን 2018 ዓ.ም በታሪካዊቷ ጎንደር ምን ተፈጠረ ስንል አይናችንን ወደ ጎንደር እንድናማትር ሆነናል። ይህን ጉዳይ በማስፈጸሙ የብዙዎች በእርዳታ ስም የተሰባሰቡ ድርጅቶች እጅ ያለበት ቢሆንም በበላይነት አገልጋይ ዘካርያስ ወንድሙ የተባለው ግለሰብ በአደባባይ የሃይማኖት ቅሰጣው ሲፈጽም ተመልክተናል። ያው እንግዲህ የኔ ታላቅ ወንድም ነው፣ ዘመነ ይባላል እና የ7ኛ ክፍል ተማሪ ነበር። በዛን ጊዜ የ7ኛ ክፍል ነበር። ልጆች ነበርና ያን ያክልና ወደ ጨዋታ ምናምን ነው የምንሄድ። ከዛ እንደዛ ጨዋታ ወደ ወንዙ አካባቢ ሄደን ዋርካ ነበረ። ከዛ ሽወሹት ሲጫወት ነው ያለ ወደቀ። እሱ ሲወድቅ የዛኔ ጭንቅላቱን ተመቶ ነበርና እዚህ ቋቁሮ ዝም ምን ያለ ማንም አልተናገረም። ያውኝ ነበርኩ በሰዓቱ ግን ያን ያህል ትኩረት አልሰጠነውም ወደ ጨዋታ ምናምን ስለምን። ከዛ ቀስ ብሎ ወደ ካንሰር ተቀየረ። ወደ ካንሰር ሲቀየር በጣም ብዙ ልፋት አይተን ነው መድኃኒታችን ኢየሱስ ክርስቶስ በሱ ቸርነትና በሚቤቴ በድንግል ማርያም ቸርነት ነው እንደዚህ የተሻለው አሁን ለውጥ ያመጣልና እንደዛ ሆኖ ወደ ጸበል ወደ ምን እንወስደዋለን የተሻለ ሁኔታ አምጥልና ከዛም በኋላ ቆይተን ምናምን ከቤት ቁጭ ለምን እናት ገበያ ደርሳ መጣ ነበር። ተደወለልና እዛ ሲደወልና እርዳታ አለ ነው ምናምን ተባለች። እንደዛ ስትባል ላቴ ደግሞ እንደይፍቱ በቃ እርዳታ ምናምን የሚሰጣት ነው መሰላት። ትኩረት አልሰጠችም። ሌላ ነገር ይኖራል ስትሄዱ ሁለቶች ሲሄዱ ቃዛ ማይሆን ነገር ገቡ ምናሉ ቃቡዝ እንደዛ እንተናላቸው ሌላ ነገር እንደሚፈጠር የሆነ የሚሰብ ነገር አልነበረም። ሲገቡ እነሱን ይዟቸው ገቡ። ከዛም በኋላ ቆሞ በሚያበስ ሰዓት ወደ ተጨፈኑ ምናምን ያላቸው በቃ አሁን ስልክ ደውለው ይምጡ እርዳታ አለ ልጁን ይዘውት ይምጡ አሉ። ልጁን ይዛችሁት ጥለውት እንዳይመጡ ልጁን ያምጡት እርዳታ አለ ብለው ሰድ እርዳታ ሁሉም አልቆየኝም ማሉ እንዳጁም ስብሰባ ሰው ጥርቅ ብሏል። ማለ ተቀብለው ልጅን ይዘው ገቡ። እኔን አገፋፍተው ይዘው ይገቡ። በክት እንደገና እንደገባ ነው የሆነ ነገር ተጨፈኑ አሉና ምንም ተጨፈኑ። ተከብለ ማየት የለም ተጨፈኑ። በሙላ ህዝብ ተጨፍኖ ቁልጭ በምንለው ሰዓት አርኬሳ ወደቀ። እኔን ባለው ልጅ ወደቀ ብዬ በልጅ ድንጋጤ ልጅን አነሳው። ዘርፈው ወራ አደራሽ አገቡንና የሆነ እንደ ደብራችን በእንትን እንደሚያዝ ባይል አንድ የሆነ ዘይት ይሁን በየጁ ጨብጧል። ያምናም ጨብጠው ሳይ ቀስ ብዬ በልጅን ሽንት መቶታል ሽንት ላካፍል ነው ብዬ ይዤ ወጣሁ።
የነሱ ግና የያዙት ነገር እስከ 6 ቀን ነው። እስከ 6 ቀን ጦለት አለ እንዳትንቀሳቀሱ። አሁን ዛሬ ሄዳችሁ ተመርምራችሁ ነገ ውጤት እንድታመጡ። አዎ ዛሬ ተፈትሻችኋል፣ ነገ ውጤቱን ይዛችሁ እንድትመጡ። አንካሳው በምርኩዝ ተነሳ እየተባለ እየተገፋ ተጨፈነህ እየተባለ ካንሰር፣ የማህፀን ካንሰር፣ የሆድ ካንሰር በቃ አሁን እንዲፈታ ነው። አሁን ተፈቷል። ተጨፍናችሁ እዩ፣ ቁልጭ እንዳትሉ፣ ቁልጭ እንዳትሉ፣ ቁልጭ ዞራችሁ ተጨፍናችሁ እዩ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቆሞ ላይ አሳልፉኝ እስቲ ስል አታልፊም፣ ቆይ ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ብዬ እኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ፣ እንደኛ ታልሆናችሁ ስጦታን አንሰጣችሁም ነው ያሉ። እንደኛ ታልሆናችሁ ስጦታ አንሰጥም። በባለፈው ሲሆን ሰምታችሁ ይሆናል። በባለፈው እንትን ዘግንኖኛል። እንዴት መሰለ እንደ ጎረቤትም እዚህም እየሄዳችሁ እየተባለ ስለሆነ እኔ ለመተው ቢርበኝ ቢጠመኝ ለምኜ ብበላ ይሻለኛል እንደዚህ አይነት ነገር እንትን ከምለ ማለት ነው። እና እኔ የሚያግዘኝ ካገኘው እንደገና ደግሞ ሌላ ስራ ካገኘው እኔ ተዋለሁ። እኔ ልጄ ሲወርቅ በድንጋጤ ነው የወደቅኩ። ልጄን ላነሳ ልጄን ግምኛ ቦታ ወደቀብኝ። ታለ ስራዬ ወስጄ ልጄን ግምኛ አደረኩት ብዬ ነው በድንጋጤ ተሸረኩ እንጂ እኔ ለዚህ እምነት የለኝም። ወገኖቼ በየቴሌቪዥኑ በየስልኩም በየሁሉም የምታዩት እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖቴን ያጠበቅኩ ነኝ። ወገኖቼ ተረዱኝ። እኔ በድንጋጤ ልጅ ደካማ ልጅ ስለያዝኩ ነው። የወለደም ያውቀዋል፣ ልጅ ያለውም ያውቀዋል። እኔ በዚህ ጉዳይ እንጂ ጤንጤ አይደለሁም። ሃይማኖቴ በጣም የጠነከረ ነው። ሃይማኖቴ ብርቱ ነው። ለምን ጦሜን አላድርም አልከርምም? ለምን እራብስ የማይገለኝ? በእርዳታ እንሰጣለን ስም የተሰባሰቡት እነዚህ ግለሰቦች ትላንት ሲያደርጉት የነበረውን የተላላኪነት ሴራ ዛሬም ማህተባቸውን ሳይፈቱ ነጠላቸውን ሳይቀይሩ ጌታን ተቀብለዋል ሲሉም እርዳታን መስጠት ሲሉ የሰበሰቡትን ህዝብ ስለ ሃይማኖቱ ሊያስተምሩት ይሞክራሉ። አለፍ ሲልም ህዝቡ ኢየሱስን ተቀበለ ሲሉ ከናንገት ማህተቡና ከነነጠላው ቀርጸው ያስተላልፋሉ። ታሪካዊቷ ጎንደር ያስተናገደችው ይህንኑ ድራማቸውን ነው። ወጣው ቀረው ቤተክርስቲያን ላይ መታየት ጀመርኩ። ከነንታ ጋር ሳልገናኝ አንድ አመት ምን ቤተክርስቲያን ላይ ዝም ብዬ ተመላልሻለሁ። በቃ ምንም መጣለሁ ቤተክርስቲያን ሄደሽ ሻለኝ አንዱ አንቺ የውሸት ደሽ ምስሚው አንቺ ከልብሽ ደሽ ምስሚው ድንጋይ እኔ በውሸት እጅ 10 ሰው ይዤበት መጣለሁ አለ። ካገኘ ሄዶ ተወኝ ነው ያልኩት። ለምን የኛ ሰው አሁን ብጠፋ አይልህም። በቃ ይሄ ነው ችግራችን። አሁን እኛ ኦርቶዶክስ ሄደ ነው ምን ሄደ ምናምን ብላ ይጠይቅ። እነሱ ግን ስትወጣ ለምን ምክንያት እያሉ በጣም ብዙ ጊዜ ቤቴ ድረስ መጥተዋል። ብዙ ጊዜ ተናግረዋል። ብዙ ጊዜ የምትፈልጊው እናርግልሽ ሁሉ ብሏል። በዚህ ባህሪያቸው ግን ያው ሰዎች ማያስ ስለሚፈልጉ ነው። ገብቷል። ሰው ማያስ ስትፈልግ ቤተክርስቲያን ላይ አሁን እንደዛ የሆነ ንህስ አባቴ የበፊቱ ንህስ አባታ የደረሽ ቢለኝ የሄድኩበት ነው ያቀ ነበር። አሁን የት ልድረስ አያውቅም። በቃ አያውቅም። እንደማያውቅ ነው ማቀው። የወንድሞቼ እህቶቼ ግን እሱ ጋር አሉ። ግን ትልቅ እህታችሁ የት አለች ቢሉተኝ አያውቅም። እና አንድ አባት ራሱን ንህስ አባት ስራውን መስራት አለበት። በርግጥ ልክ ነው ቤተሰብ ምናምን አስተዳዳሪ ነው። ግን ቢሆንም በሆነ ሰዓት አጫጭር ቀኖችን እየጠራ ሙነሽ ቀረሽ ብሎ ደውሎ ቢጠይቅ አባቴ ደውሏል። ሌላ ቦታ ልሄድ ባስብ እኮ እስኪ ዛሬስ አባቴ ላዳምጠው በየመመለስበት ነገር ይኖራል። ንህስ አባት የሚስራ ወጣቱ ላይም ስሩ። በተለይ ወጣት ላይ ስሩ። ከትልቅ ይልቅ ወጣት ላይ ስሩ። ከውጭ የሚሰጣቸውን የገንዘብና የቁሳቁስ ሰፊ ድጋፍ መነሻ በማድረግና በመጠቀም ከውጭ ፈሪሳዊ በሆነ መንገድ ከውስጥ ይሁዳዊ በሆነ ስልት ምዕመናን ላይ የእርዳታ ድርጅት በተሰኘው የማጥመጃ መረባቸው ውስጥ ለማስገባት ይጣጣራሉ። ይህ የሃይማኖት ቅሰጣ ልክ አይደለም ሲሉ ተረጆች ሐሳብ ሲሰጡም እርዳታውን ያቋርጡባቸዋል። ምዕመናንም ይህን መከራ እንጋፈጣለን ሲሉ እርዳታውንም እነሱንም ጥለው ወደ ቅድስት ቤተክርስቲያን ይወጣሉ። እኔ ማስተላልፈው መልእክት የኦርቶዶክስ ተከታይ እምነቶች ወደ ብልጭልጭ ነገር ባንገባ። ይሄ ፈራሽ ነገር ነው፣ የሚቀር ነገር ነው።
እነሱም እርዳታው የሚቀበሉት ከፈረንጆች ነው። ፈረንጅ አቆመ ማለት እነሱም ቆመ ነው። ስለዚህ ሃይማኖታችንን የነገ ምንገባባትን ሰማያዊ ቤታችንን መያዝ አለብን። ለዚህ ቢሆን መልካም ነው ላለሁኝ ያው ጌታን ተቀበሉ ይላሉ። ስለዚህ ወደዛ ነገር ትተን ወደ ትክክለኛው ነገር እንድንገባ ድንግል ማርያም መመተው እንደሌለብን የጭንቅ አማላጇ እሷ ናት። ማትፈታው መቀነትም ማትፈታው ቋጠሮ የለም እና መንገዳችንን ማስተካከል አለብን። የሰማያዊ ቤታችን መያዝ አለብን። ይሄ ነው ማስተላለፈው። መሰከናለሁ። አንድና አንድ የኦርቶዶክስ በተለይ ባለ ሀብቶች በዚህ ጉዳይ ቢሰሩ ማንም ይሄድ የለም። በቃ ባለ ሀብቱ ይህን ስራ መስራት ከቻለ ማንም ወደዛ በር መሄድ የለም። መሄድ አትፈልግም። ለምን ስራ ከሰጠኸኝ በላቤ ሰርቼ ማገኘው ነገር ካለ ወደዛ ለምን ትሄዳለህ? ጥገኝነትን እኮ ሰው አይፈልግም። ለፍተም ታገኘው ብር ይጥማል ከጥገኝነት ይልቅ ማለት ነው። እዛ ቦታ ላይ ጥገኝነት ነው ወይም ባርነት ነው ማለት እነሱ በሚፈልጉት መንገድ ይቀርጹሃል። አንተ ራስህ እኔ አሁን እዛ ቦታ ላይ ፈለገ ቢሉ አንዳንዴ ልጅ አለቀሰ ብዬ እወጣለሁ፣ አንዳንዴ እንዲ ነው ብዬ እወጣለሁ፣ አንዳንዴ እንዲ ነው ብዬ እወጣለሁ። ግን በጣም ሰው ቁጭ ብለው እውነቱን ብለ ከሰማሃቸው አይደለም ድንግል ማርያምን እኔ እንጃ አንተ ራስክን ራሱ ልሸጥበት ምችለው ነገር ነው። በቃ ቁማር ላይ ማለት ቁማር ጨዋታ ብለው አንዱ ቦታ ላይ ስተድ አንድ ነው፣ አንዱ ቦታ ላይ ስተድ አንድ ነው። ግን ሁሉም ቦታ ላይ ብትሄድ ሰበካቸው ግን አንድ አይነት ነው፣ አንድና አንድ። ሁለተኛ ደግሞ አሁን በቤተክርስቲያን ጉዳይ የቤተክርስቲያን ጉዳይ አንዱ ቄስ አንዱን ቄስ ያነውር ከልጅ ፊት ያነውራል። ይሄ ግን በጣም ነው ማለት ደስ የማይል ነገር ማለት ጥፋት ሊኖር ይችላል። ሰው ሁለት አባት ላይ ስማማ ይችላል። ግን ብቻቸውን አርጉ መፍታት ቢችሉ ለውጭ ሰው መንገድ አይሆንም። እነ ቄስ ከሌ እንዲህ አሉ ብሎ ነው ቄስ ከሌ ብሎ ነው ተተርክዞ የሚነሳ ወይም የቤተክርስቲያኑ እንትን እንዲህ ብሎ አለ ብሎ ነው የሚተረከዘው። እሱን እንዲህ ብሎ ነው ካለ እኔ ካበለኝ እዛ ሜድኩ ብለህ መሄድ አይቀርም ማለት ለጊዜው ወር ነው የሶቪየት ክራይ ይዘህ አይደለም ወር አልፎ ወር ሳይሞላ አምጣም ትባልበት ነው። ቸግሮን ሄደናን ግን ቢሆንም ግን ስተት ነው። ሰው ይሳሳታል። እግዚአብሔር ደግሞ ተሳስተሻን አልቀበልሽም ማለዝሽም አይልም። ተመለሱ ነው ምለው። ተመለሱ አለን እንቀበላቸዋለን አግዛቸው። ባይረዱስ ምን ችግር አለ? ሰው ወደ እምነቱ ቢመለስስ እንዴው ሳይበሉስ ቢቀሩ እንዴው ባፍንጫ ይውጣ ሳይበላ ይቅር። ምክንያቱም ያነ ቦታ ላይ አስፈላጊ ስላልሆነ ሰዎች ድንገት ተታለው ስለሚገቡ እንዴው መልሷቸው ነው ምልኔ። በተለይ ወጣቶች እናቶች ትልልቅ እናቶች ላይ ነው ሚኔው የሚሰራ ጨዋታ የሚጫወቱት። ያቺ ትልቅ እናት እኔን እዛ ተዳለች በኔ ስር 3 ልጆች ይኖራሉ ተወስዳለች። እንዲህ ነው የሚጠቀሙት እነሱ። ስለዚህ እዚህ ቦታ ላይ ብትሰሩ ወጣቶች ስራ ቢኖራቸው አይሄዱም። በእርግጠኛ ሆኜ ምነግርህ እነሱ በስራ ነው የሚጠምዷቸው። እነሱ ወጣቶችን ከወሰዱ ስራ ነው የሚሰጧቸው። እናቶችን ይወስዱና ደግሞ ሌላ ውስጥ እንዳያስቡ እርዳታ ነው የሚረዷቸው። ስለሚረዷቸው ነው እንጂ እነዚህ ሰዎች እኮ ወደ ኦርቶዶክስ መመለስ ጠፍቷቸው አይደለም። ምን ማለት ጠፍቷቸው አይደለም፣ ይመለሳሉ። በእርግጠኝነት ምነግርህ 800 ሰው መሄድ ቀላል ነው እንዴ? ይሄ ሁሉ ሲከናወን የሄዱበት አካሄድ እርዳታ የሚል ስለነበር የነቃ ብዙም አልነበረም። በእውነቱ ነገሩ ይሰማል ግን የተገለጠ አልነበረም። ዞሮ አሁን ላይ ነገሩ ተገልጧል። ራሳቸው ደግሞ እግዚአብሔር እንዲገልጡት አድርጓቸው በአደባባይ ገልጠውታል። እኛ እንደ አጥቢያ ጉዳዩን ከተሰማ ስል ግልጽ ሆኖ ብዙዎች እየሄዱ እንደሆነ ከተረዳ ነው 3 ዓመታት ተቆጥረዋል። የዛሬ 3 ዓመት አካባቢ እዚህ አድባራትን ባንድ አድርገን ስልጣና እንሰጥ ነበር ለካህናት። ያን ጊዜ ነው ጉዳዩ እንዲህ እየተከናወነ ነው፣ እባካችሁ ንስሐ ልጆቻችሁ ልትሰሩ ይገባል ብለን ለካህናት ግንዛቤ ሰጠን። ይሄንንም ግንዛቤ ሰጠናቸው ነበር ለአባቶች፣ ለካህናት፣ ለሁሉም ለንስሐ አባቶች ማለት ነው። እና ከዚያን ጊዜ ጀምሮ ስራ ጀምረናልኛ። ቀጥታ 2 ዓመት ሆኖታል። አሁን ከዚያ ሄዱ ሰዎችን ያው አንዳንድ እያልን እያመጣን እየለመን በግል ከአንዳንድ ሰዎች እንጠይቃለን። ቀጥታ ሲመጡ ባካችሁ ይገሊት ንርዱልን እያልን ማለት ነው። እንዲያያል ጉባኤያት እያቋቋምን አመታዊ ጉባኤ እናቋቁማለን። በዚያው ገንዘብ እንሰበስባለን እዚሁ ደብረ ላይ። ከዚያ እንዲሁ ያንን እናከፋፍላለን 10 20 እንዲያ 30 እያሉ ነው። ቀስ በቀስ ነው ወደዚህ
ሊመጡ የቻሉት ማለት ነው። እና አሁን ከኛ ጋር የከረሙት እስከ 40 አካባቢዎች ነበር የሚሆኑት። ያው የኛ ነገር እንደምታውቁት ነው አልናቸው። ከዚያ ይረዷቸው የነበረውን እዚያ አስጣልናቸው። ከዚህ ሲመጡ ግን ይዘን አልቆየናቸው። ለዕለቱ ጉባኤ አዘጋጅተን የሆነ ነገር ይዘን ነው አልናቸው። ከዚያ በኋላ ያን ተቀበሉ። ከዚያ ትምህርት እንሰጣቸዋለን። መብል ግን የለም። አሁን እርዳታ ግን የለም። ኦርቶዶክሳዊው የመረዳዳት እንትን ልምድ የለው። በሁሉም ነገር አይረዳዳም። ደካማ ነን በዚህ በኩል ምእመኑን ብቻ አይደለም ከላይ ያለው መዋቅሩ ራሱ ቤተክርስቲያኗ ትልቅ መዋቅር አላት። በነገራችን ላይ እንደምታውቁት በመዋቅር ዝርጋታ ዙሪያ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን በኢትዮጵያ በዓለም አይገኝም ነው የሚባለው። ግን መዋቅር አይደለም። መዋቅሩ ስራ ሲሰራበት ነው አየ መዋቅር የሚሆነው። ተዘርግቶ ከኖር አስቸጋሪ ነው የሚሆነው። አሁን አንተ ለምሳሌ አሁን አንድ ቤት ብትሰራ ያ ቤት ተሰራ አበቃ። ከዚያ ሰው ካልኖረበት ዕቃ ከሌለበት ምኑ ቤት ይባላል? መዋቅሮችም ስራ ከተሰራባቸው ነው መዋቅር የሚባሉት። ያ ከሆነ ነው ብዙ አለመስራት ብቻ አይደለም፣ እንደው አለመስራቱ ብቻ አይደለም የመዋቅሩ የቤተክርስቲያኑ መዋቅሯ ችግር። መዋቅሩን ለሌላ ዓላማ መጠቀም ደግሞ ሌላው ችግሯ። ለሌላ ዓላማ ምእመኑ ላይ መስራት አትችልም። ቤተክርስቲያን ገጠር ላይ ካሉ አብያተ ክርስቲያናት ነዳያኑ ላይ ምስኪናኑ ላይ መስራት አትችልም። እርስ በርስ እንዲረዳዱ ማድረግ አትችልም። በዚህ ምክንያት በጣም ብዙ ተግዳሮት ገጥሟታል ቤተክርስቲያኗ ማለት ነው። እና የኛ ቤተክርስቲያን እንግዲህ 2 ዓመታትን አስቆጥራለች። ለ2 ዓመታት ያህል ወደ እርሷ የመጡትን ሰዎች እሁድ በተከታታይ ትምህርት እንሰጣቸዋለን። እሁድ ተከታታይ ትምህርት ሌሎች መምህራንንም እኔም እየመደብኩኝ እኔም እንደዚሁ እያሳገርኩኝ እሁድ ትምህርተ ወንጌል እንሰጣቸዋለን። ቅድም እንዳልኳችሁ ከበዓላት ሲመጡ ደግሞ በጉባኤ ኩፖን በማዘጋጀት ለምሳሌ ከ2000 በላይ ኩፖን አዘጋጅተን ነበረ። ለግቢ ጉባኤዎች እየላክን ከነሱ እየገዙን ለህዝቡ ከዚሁ ለህዝቡ እየሸጥን እንዲህ እያደረግን አሁን 40 አካባቢ ነበሩ የከረሙት። ይህን ሰሞን ግን በተፈጠረው ችግር ምክንያት እስከ 70 የሚደርሱ ኦርቶዶክሳውያን ወደዚህ መጥተዋል። በየዘመናቱ ቤተክርስቲያንን ከአገልግሎት ለማዘግየት የሚወረወረው የሰይጣን ፍላጻ አይነቱ ይለያይ እንጂ ሁሌም ይኖራል። የዚህ ሁሉ ውጊያ ዋና ዓላማ ምእመናንን ከመንጋው ህብረት ለይቶ ለምድ ለለበሰው ተኩላ ለመስጠት፣ ምእመናን እራሳቸው የምታገለግላቸውን ቤተክርስቲያን በማጥፋቱ ሂደት ውስጥ እንዲሳተፉ ለማድረግ ነውና ሁላችንም በእርዳታ ስም ስለሚደረገው ይህን መሰል ደባ ነቅተን ልናነቃ ይገባናል። የዛሬ መልእክታችን ነው። አበቃን።